ጋይስ ይህ ቪዲዮ አንዴ እንድታዩልኝ ይፈልጋለሁ። አንተ አሮናይ ግን ማን ነኝ ብለህ ነው የምታስበው? ይገርማል። ጤባራ ከራስ በላይ ነው የሚባለው። አዶናይ ቆሎ ለምንድን ነው አዶናይ ቆሎ ነሽ? አዶናይ ብዙ ምክንያት አለኝ አዶናይ ያልኩበት ምክንያት። እሺ ለኔ ከህይወቴ ያሉ ቢያንስ ብድግ እንድል ያደረገኝ እሱ። ኧረ እባክሽ እንዴት በአነጋገሩ ተሰበሽ ነው ወይስ? ጎዳና ሰው ነኝና ጎዳና ወዲህ ተኝቼ አውቃለሁ 3 ቀን። እሺ አዲስ አበባ ስመጣ እንደውም ካስታወሳችሁ ብዙ ሰው ያስታውሳን ቦሌ ላይ ልጆች የገደለችበት ዓመት 2019 እና እዛ አካባቢ ያለ ተያዥ አላስገባም ብለው እኔ ደግሞ አዲስ አበባ መጥቼ ነበር። ይዛንሳል ከየት ሀገር ነው የመጣሽው? ከጎንደር። እሺ ከዛ እንትን አለ ያለ አይደለ ጎዳና ላይ ወደኩኝ። ደላለው ብዙ ነገር አለኝ። እኔ አብሬ አንተኛም ስለው ጣለኝ ጎዳና ላይ ሽሮ ሜዳ ሾላ ላይ ያደላላ። ከዛው ሶርቅ ሰው የለኝም ምናምን መተኛበት የለኝም ብር የለኝም። እሺ እናቴ ላኪልኝ እንዳለች ቆሎ ሽጣ ነው የምትደራደረው ነገር ቤት። ችግሬን በችግሬ ዋጣረኩትና ቁጭ አልኩኝ። ከዛ አንድ ቀን በረንዳ ተኝቼ ሁለተኛ ቀን ከጣገቢ ያለው ሰውዬ ቲክቶክ ያያል። እሺ ቲክቶክ ሲያይ አንቺ ልጅ ብርቱ እኮ ነሽ አለኝ። እሺ እኔን ያለኝ ያክል ተሰማኝ። እኔ ስልክ የለኝም ግን አጣገቢ ያለው ልጅ ነው ብርቱ ነሽ የሚስተካከልሽ የለም ምናምን ሲል መከሰሙና ጠጋቢ ሳይ ልጅት እንዲሆን ቁሽሽ ያለ ልብስ ምናምን ስለለበስኩኝ ሌባ ያልኩ መሰላትና ሸሸት አለች። እሺ እና መልኩን አየሁትና 6 ኪሎ ላይ ቁጭ ብዬ እንኳን ስቆላ ከስር አዶናይ ቆሎ ጽፍ ነበር። መጀመሪያ መንገድ ላይ የጀመርሽው? መንገድ ላይ ከብዙ ስቃይ በኋላ 3 ቀን ምግብ ናፍቆኛል። እንቺ በአፈር ብዬ የምባለው እንኳን እሱ ራሱ ናፍቆኛል። እግዚአብሔር እነዚህና እና ከዛ 3 ቀን ያው ማሳልፋቸውን አዲስ አበባ ላይ ሆነ እንግዲህ ታውቀዋለህ ነገር አይ ነው ስቃይ መከራው ራቡ ችግሩ ብርዱ እና የሶስተኛ ቀን ያደርኩበት መድኃኔዓለም ቀብና መድኃኔዓለም ዘበኛው ራሱ ውጭ እስከሚለኝ ድረስና ሳልፈልግ በግዴ እንትን በእግሬ እየመጣሁ ሄድኩኝ። በእንትን 6 ኪሎ ላይ ታችኛው መዝናኛ ቀበሌ ላይ ከራቡ ችግሩም ሀሳቡ አዛለኝና ወደኩኝ። እሺ እዛ የሚዝናኑ ሰዎች እንዳለ ተሰብስበው አነሱ። ምሪንዳ ገዙልኝ፣ ምግብ ገዙልኝ። እዛ ነገርኳቸው ስራ ሰርቼ ማለት ምናምን ፈልጋለሁ ስል ማንም ሰው መታወቂያ የለኝም ብቻዬን። እንደዛ ቁጭ ብዬ የሰራው ሳለ ብር አዋጡልኝና ምን ትስቻለሽ ልኝ ቆሎ መቁላት እናቴ ጋር እየቆላች ሸምሸጥ አያታለሁ ሲል አንዱ እኔ እንትን እገዛላታለሁ ምጣድ እገዛላታለሁ አንዱ እንትን እላለሁ እኔ አንድ ወር ቢከራ እችላታለሁ አለ። የማን ነው እግዚአብሔርን ከቀብና 6 ኪሎ እየመጣ ሰርቻለሁ። ከቀብና ሳይሆን ከእንትን ይሄ 44 መጀ የለም እንጦጦ ነው አይደል? እሺ 44 ወደ ጣፉ። እሺ አባ ኪሮስ ቤተክርስቲያን ወጣገው ነበር። በ800 ባዶ ወለል ተኝቼ እቃ የተገዛልኝ ያን ባናቴ አንዱ ባናቴ ባንዱ በዚህ አንዱን ደግሞ በዚህ እንትኑ ከሳሉን ሽንኩርቱ ምናምን በዚህ ተሸክሜ እመጣ ነበር። እሺ ከዛ ጀምሬ 6 ኪሎ የካቲት 12 ላይ ብዙ ነገር ደርሳል። እንደዛ የሚቆሉ ሰዎች አላስጠጋኝ ብለው ቆሎ ላይ ሲደፉብኝ ሲታፉብኝ ምን ሲሉብኝ ያው ተስማማ። እንደዛ አሁን ወጣ ወረደ አልፌ ከስራ አዶናይ ቆሎ ይጽፍ ነበር እና ዛሬም ወደዋል ባገኘኝም ወደዋል። እሺ ይሄን ቆሎ አሳይና አንድ ጊዜ እስቲ አርማውን አሳይ። አዶናይ ቆሎ 44 ባይገርማችሁ ከ3 ዓመት በፊት የኔ ቆንጆ የሚል ኮንተንት ነበረኝ which is ቪዲዮዎቼ ሃይ የኔ ቆንጆ እንዴት ነሽ የኔ ቆንጆ እያልኩኝ ቪዲዮ ሰራ ነበርና ያ ቪዲዮ አቁሜው ነበረ። አይ ቲንክ እሷም እኔን ያወቀችኝ በዛ ጊዜ ይመስለኛል። እንደዚህ በርትታ በኔ ስም አዶናይ 444 ቆሎ ብላ አሽጋ እንደዚህ ስራዋን ስታስተዋውቅ እኔ በጣም ውስጤ በጣም ትልቅ ኩራት ነው የሚሰማኝ። ለዚች ልጅ ብርታት ስለሆንኩኝም በጣም ትልቅ ደስታ ተሰምቶኛል። ጠዋት ነው ያየሁት ቪዲዮ አልቅሻለሁ፣ አልዋሻችሁም። ለምን ጨንቆኝ እያለ ነው ይህ ቪዲዮ ያየሁትና እኔ እንደደረስኩላት እሷም ደርሳልኛለች። እኔ እሷን ማበርታቴ ለኔ ብርታት ሆነኝ። አያችሁ እኛ ሰዎች ስንባል ለካስ መስታወት ነን። የምትሰራው ጥሩ ነገር ዞሮ መክፈሉ አይቀርም። በገንዘብ ይሁን በሞራል ይሁን በብርታት ይሁን እግዚአብሔር ግን አንተን መክፈሉ አይቀርምና እቺን ልጅ ማበረታታት እፈልጋለሁ።
አዶናይ 444 የሚለው ቆሎ ከዜሮ ተነሳ ወደ 100 እንድትወስደው ወደ ትልቅ ብራንድ ማስተላለፍ እፈልጋለሁ። የኔ ስም ተጠቅማ እቺ ልጅ ሀብታም እንድትሆን እፈልጋለሁ። ለዛም ነው በኢትዮጵያ ደረጃ በጣም ትልቅ የሆነ ኤግዚቢሽን ተዘጋጅቷል። ኮንቬንሽን ሴንተር ላይ ኦልሞስት ወደ 200,000 ሰዎች መተው የሚያዩበት ትላልቅ ኮንሰርቶች የተዘጋጁበት ኤግዚቢሽን ከዚህ ቀን ጀምሮ እስከዚህ ቀን ማለት ነው ይዘጋጃል። እቺ ልጅ ደግሞ በእነዚህ ቀናት ውስጥ እዛ ኤግዚቢሽን ላይ የራሷ ሱቅ ተሰጥቷት እንድትሰራ ፈልጋለሁ። አዶናይ 444 ቆሎ የሚለው በደንብ ዩኒፎርም ተሰርቶላት ፎቶሹት ተደርጎላት ትልቅ ቢዝነስ እንዲሆንላት ፈልጋለሁ። ስለዚህ በአካል አገኝሻለሁ፣ ህይወትሽንም አብረን እንቀይረዋለን። የኔ እናት በርትተሽ ስለሰራሽ ተስፋ ስላልቆረጥሽ በጣም አመሰግንሻለሁ። አሁን ደግሞ በቅርቡ በአካል አግኝቼሽ ትልቅ ታሪክ እንሰራለን። እናንተም እሷን ማገዝ ከፈለጋችሁ ወደ ኤግዚቢሽኑ መምጣት አለባችሁ። እኔም ከሷ ጎን ቆሜ አግዛታለሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እኔ ዛሬ ማለት ነው የሆነ ውስጤን ደስ እያለው ነውና አንዳንዴ ምን አስባለሁ መሰላችሁ? እግዚአብሔር ማለት ነው መልካም በጣም ደግ አባት ነው። በቃ አይደለም እኔ እንጃ አንዳንዴ ምንም ትእዛዝ ሳይኖረኝ 50 ፍሬ ማለት በግማሽ አስሉተኝ 50 ምን ያህል ኪሎ እንደሆነ በግማሽ አስሉትና እግዚአብሔር በጣም መልካም ነው። እኔ አንዳንዴ አእምሮዬ መቼ ልትሰሪው ነው? የት ልሽ ልትሰሪው ነው? እንዴት ነው ምናምን ብሎ ይጠይቀኛል አይደል? ምን እለዋለሁ? እግዚአብሔርን ነው ማለት እግዚአብሔርን ካመንክ አትወድቅም እለዋለሁ። ልቤንም አእምሮዬንም እና እግዚአብሔር ከታማኝ ነው። ያን ሁሉ ቆሎ ሽጬ እገባለሁ። ለወንድሜ የሚያስፈልገውን እገዛለሁ። የቤት ኪራይ እከፍላለሁ እና እበላለሁ፣ እጠጣለሁ። ነገም ባላውቀው ዛሬ ነው እየኖርኩ ነው እና አመሰግናለሁ። አንተ አሮናይ ግን ማን ነኝ ብለህ ነው የምታስበው? ይገርማል። ጤባራ ከራስ በላይ ነው። ምን አለበት ከመንገድ አግኝቼ ቆሎህን ከማሰብ እንጂ አልኩ። ሌላ ምን አልኩ? በስም ስለሰየምኩ ነው ብዬ ብሰድበው አዶናይ ምን ትላላችሁ? አዶናይን መቼም አልሰድበውም። አዶናይ በጣም ነው የምወድቅ። ግን አሁን ላይ የመጣሁት ቪዲዮ ላይ ምን እንዳጋላችሁ አዶናይ ቆሎ እንድትቀምሰው ፈልጋለሁ። ቆሎ በስም የሰየምኩት ቆሎ በጣም ይጣፍጣል። በጣም ተወዳዳሪ የሌለው ቆሎ ነው። የቀመሰው ሁሉ በኪሎ በግማሽ እንዲሁም ደግሞ ይሄ ሁሉ ትእዛዝ ዛሬ አባዶ ነው የምንሄደው። አንዳንዴ ራቅ ያሉ ሰፈሮች ነው የምጠራላችሁ አይደል? ብዙ ሰዎች ራቅ ያለ ሰፈሮች ነው የሚያዙኝ። ግን ተመስገን 7ኛ አውቶቡስ ተራ የትም ቦታ ይሁን ለአንድ ኪሎ ለምን አይሆንም? እመጣለሁ። ብቻ ደውሉ እና የሚጠበቅባችሁ መደወል 0962577631 በዚህ ደውሉ። እኔን ለማበረታታት ደግሞ ፎሎ፣ ላይክ፣ ሼር፣ ኮፕሊንግ እንዳይረሳ። አዶናይ ቆሎን ብቀምሰው ደግሞ አንተ በስማ አምና ላይ ያችንን ልነግርህ አልችልም። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ቀን ሙሉ ከእንቅልፌ ስነሳ ማለት ነው እየሳኩ ነበር የተነሳሁትና መርቅ ቀንሽ የተባረከ ይሁን በል። ትእዛዝ የለኝም እና ትእዛዝ ስለሌለኝ እባካችሁ መርቅ። የአንድ ሰው ምርቃት ምናልባት ሊደርስ ይችላል። ተደውሎ አዶናይ ቆሎ ነሽ? አሁን አረ ለዝክር ፈልጌው ነበር፣ ሱባኤ ልገባም ፈልጌው ነበር፣ አረ ለቡና ቁርስ ፈልጌው ነበር፣ አረ ለሀዘንም ለደስታም ይሁን ማቅረብ ትችያለሽ? አዎ እችላለሁ፣ ቆሎ ፈልጋለሁ ብሎ ደውሎ ፈገግ የሚያስብለኝ ሰው ይላክልኝ። ቀኔ ያማረኝ። የእናንተም እንደዛ ጋይሶች ላይክ፣ ፎሎ፣ ሼር፣ ኮፕሊንግ አላችሁ። እስኪ ቀኔን አሳምሩሽ። ማለት ተሳምሩ የሚሰራ ሰው እና አበረታታ የሚል ተዋዝን ወጣ ጊዮርጊስ እንሳለን። ቆንጆ አይደለሁኝም ብለሽ የምታስቢ ከሆነ ማለት ነው ስሚ ልንገርሽ፣ እምነትሽ መቀየር ፈልጋለሁ። እኔ በዚህች ቪዲዮ ብቻ ቆንጆ አይደለሁኝም ምናምን የምትይው ነገር ማለት ባንዴ ነው ማጠፋው። እሺ ስሚ ልንገርሽ፣ አንድ ጥያቄ ብቻ ልጠይቅሽ። አንድ ጥያቄ። እቺ ፀሐይ ተመለከቻት? እያት አንዴ ተመልከቻት እስኪ። እቺ ፀሐይ ቁመቷ ስንት ነው? ስንት ሜትር ነች? እቺ ፀሐይ አፍንጫዋ ረጅም ነው ወይስ አጠር ያለ ነው? ፀጉሯስ ምን ይመስላል? ረጅም ነው ወይስ አጭር? ወፍራም ነች ወይስ ቀጭን? እቺ ፀሐይ አይደለች? ውበቷ የሚገለጸው በቁመት ነው? በፀጉሯ ነው? በግንባሯ ነው? በአፍንጫዋ ነው? እንዴት ነሽ? በአፍንጫዋ ነው? በምኗ ነው? በምንም። ፀሐይ ነች። ውበቷ ደግሞ ትርጉም የለውም ነው የምልሽ። ትርጉም መሰጠት የማይችል ውበት ነው ያላት። ተፈጥሮ ትርጉም መሰጠት የማይችል ውበት ነው ያለው። አንቺ ግን ትርጉም አውጥተው ለክተው ራስሽን እንድታይ ያደረጉሽ። አፍንጫሽ እንደዚህ ነው፣ ቁመትሽ እንደዚህ ነው፣ ሰውነትሽ እንደዚህ ነው፣ አለባበስሽ እንደዚህ ነው። በትርጉም ራስሽን የጠላሽ ፍጥረት ነሽ አንቺ። ልንገርሽ
የእግዚአብሔር ፍጡር መሆንሽን ረስተሽ እውነቴን ነው የምልሽ የእግዚአብሔር ፍጥረት መሆንሽን ረስተሽ በትርጉም እንድትኖር ያደረጉሽ ራስሽን ትርጉም ሰጠሽ። አፍንጫዬ ረጅም ስላልሆነ መጥፎ ነኝ ብለሽ እንድታምኚ ያደረጉሽ። ነይ አንዴ ወደዚህ ቀረብ በይ ልንገርሽ፣ ስሚ ልንገርሽ፣ እቺ ዓለም በራስ መተማመን ለሌላት ሴት መጥፎ ነች። ልንገርሽ የሚያወድቅሽ በጣም ብዙ ሰው ነው። በጣም ብዙ ሰው ነው። ስፔሻሊ ራስሽን መውደድ ስትፈልጊ መጥቶ አንቺ ራስሽን መውደድ እንደማትቺ ለማስመስከር የሚጥር በጣም ብዙ ሰው አለ፣ ራሱን የማይወድ ማለት ነው። ልንገርሽ እኔ በሁሉም ሰው ተወድጄ ራሴን ከምጠላ ራሴን ወድጄ በሁሉም ሰው ብጠላ ይሻለኝ። ልንገርሽ ስለዚህ አስተሳሰብሽን ቀይሪ፣ ራስሽን ትርጉም መስጠት አቁሚ። እቺ ፀሐይ ትርጉም የላትማ፣ ተፈጥሮ ነች፣ የእግዚአብሔር ስራ ነች፣ ውጤት ነች። በቃ አንቺም እንደዚህ እምነት ይዘሽ ማለት ነው ህይወትሽን መኖር ጀምሪ። ላይፍ ኢዝ ቢዩቲፉል። አሁን ልሄድ ነው ወደ ቤት፣ ትንሽ ስራ አለችብኝ፣ ደሞ ወርቦኛል። ባይ